ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? ከተጀመረ ወደ አምስተኛ ሳምንቱ እየተንደረደረ የሚገኘው የኢራን እስራኤልና አሜሪካ ግጭት አዳዲስ ጉዳዮችን እያሰማን ቀጥሏል። እኛም ከዚህ ጦርነት ጋር ተያይዞ የወጡ አዳዲስ መረጃዎችን ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በጥቂት ሳምንታት ውስጥ ከጦርነቱ ትወጣለች ማለታቸው የተሰማ ሲሆን ይህም አሜሪካ ተሸንፋለች ወይ የሚል ጥያቄን አስነስቷል። በሌላ በኩል የዓለማችን ግዙፍ የጦር መርከብ ከመካከለኛው ምስራቅ ለቆ መውጣቱ የተሰማ ሲሆን ኢራን እኔ ነኝ ያሸሸሁት ስትል አሜሪካ ለጥገና ወደ ግሪክ አምርቷል እያለች ነው። የአሜሪካና የአውሮፓ ሀገራት መፋጠጥ ወደ ከፍተኛ ደረጃ ደርሷል። የአውሮፓ ሀገራቱ የአሜሪካ አየር ኃይል ተዋጊ ጄቶች በአየር ክልላቸው በኩል እንዳያልፍ ያገዱ ሲሆን ዶናልድ ትራምፕም ቅሬታቸውን አሰምቷል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ እያለን አሁን በቀጥታ ወደ መረጃዎቻችን አለፍን። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራች ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር እንዲሁም ባለ 3 መኝታ በ8 ሚሊዮን 500 ሺህ ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620 ሺህ ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ። በመጨረሻም አሜሪካም ከጦርነቱ ልታፈገፍግ ነው። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በ2 ወይም በ3 ሳምንታት ውስጥ ከኢራን እንደሚወጣና ወታደራዊ ዘመቻው እንደሚቆም በዛሬው ዕለት አሳውቀዋል። ይህ ድንገተኛ መግለጫ 5 ሳምንታትን ያስቆጠረውና ኦፕሬሽን ኤፒክ ፊሪ የተሰኘው ወታደራዊ ዘመቻም ወደ ማብቂያው እየተቃረበ መሆኑን ያሳያል። ትራምፕ በጣም በቅርቡ እንወጣለን፣ ምናልባትም በ2 ሳምንታት ውስጥ ወይም ጥቂት ቀናት ሊጨምር ይችላል በማለት ግልጽ የሆነ የጊዜ ሰሌዳን አስቀምጧል። ፕሬዝዳንቱ አሜሪካ ጦሯን ለማውጣት የግድ ከኢራን ጋር ስምምነት ላይ መድረስ እንደሚያስፈልጋት ገልጸዋል። ኢራን የግድ ስምምነት ማድረግ የለባትም፣ እኛ ስራችንን ጨርሰናል ብሏል። ትራምፕ ዋነኛ ግባቸው ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ እንደነበርናም ይህ ግብ መሳካቱን ተናግሯል። የአሜሪካ ጥቃት የኢራንን ሚሳኤል ማምረቻ ተቋማት፣ የባህር ኃይልና የአየር ኃይል አቅም ክፉኛ መምታቱንና ሀገሪቱ መልሳ ለመገንባት ከ15 እስከ 20 ዓመታት ሊወስድባት እንደሚችል ገልጿል። ምንም እንኳን ቀደም ሲል አሻሚ መረጃዎች ቢኖሩም ትራምፕ የአገዛዝ ለውጥ ግቤ አልነበረም ብለዋል። በአሜሪካ የነዳጅ ዋጋም በከፍተኛ ሁኔታ መጨመሩ ትራምፕ ጦርነቱን በአጭር ጊዜ ውስጥ ለመቋጨት የወሰኑበት አንዱ ምክንያት እንደሆነ ይገመታል። ጦሩ ሲወጣ የነዳጅ ዋጋም ተዝረክርኮ ይወርዳል የሚል ተስፋንም ሰጥቷል። ትራምፕ የወሽመጡን ደህንነት የመጠበቅ ኃላፊነት ከነዳጅ አቅርቦቱ ተጠቃሚ በሆኑ ሀገራት ላይ መውደቅ እንዳለበት በመግለጽ የራሳቸውን ነዳጅ ራሳቸው ጠብቁ የሚል መልእክትን አስተላልፏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዋሽንግተን ጋር በሚደረግ ድርድር ላይ እምነት እንደሌላቸው ገልጿል። ትራምፕ አሜሪካ ከኔቶ ጋር ያላትን ግንኙነት እንደገና መመርመር እንዳለባት መጥቀሳቸው በአውሮፓ አጋሮች ዘንድም ስጋትን ፈጥሯል። የአሜሪካ ጦር ይወጣል የሚለው ዜና በዓለም አቀፍ የሸቀጦችና የፋይናንስ ገበያ ላይ ከፍተኛ መነቃቃትን ፈጥሯል። ፕሬዝዳንቱ ዛሬ ምሽት በጉዳዩ ላይ ሰፋ ያለ ማብራሪያም ለሕዝብ እንደሚሰጡ ይጠበቃል። ምንም እንኳን የመውጣት ዜና ቢሰማም ኢራን በእስራኤልና በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን ማድረጓን ቀጥላለች። ግዙፉ የአሜሪካ መርከብ ከኢራን ሸሸ። በዓለማችን ግዙፍና ዘመናዊ የጦር መርከብ በመባል የሚታወቀው የአሜሪካው ዩኤስኤስ ጄራልድ አር ፎርድ ከኢራን ጋር የነበራትን ተልዕኮ አቋርጣም
ለጥገናና ለምርመራ ወደ ግሪክ ማቅናቷ ተገልጿል። መርከቧ በመጋቢት ወር አጋማሽ 2018 ዓ.ም በግሪክ ክሬት ደሴት በሚገኘው የኔቶ የባህር ኃይል ጦር ሰፈር ሶዳቤ ደርሳለች። መርከቧ ለጥገና እንድትገባ ያስገደዳት በመጋቢት 3 ቀን በመርከቧ የልብስ ማጠቢያ ክፍል ላይ በደረሰ የእሳት አደጋና በሌሎች ቴክኒካዊ ብልሽቶች ምክንያት እንደሆነ ተነግሯል። በዚህ አደጋ ሳቢያ ከ200 በላይ መርከበኞች የጭስ መታፈን አጋጥሟቸው የሕክምና እርዳታም ተደርጎላቸዋል። የባህር ኃይሉ መርከቧ አሁንም ለተልዕኮ ብቁ እንደሆነችና ወደ ግሪክ ያመራችው አስፈላጊውን ምርመራም ጥገናና ስንቅ ለማሟላት እንደሆነ አስታውቋል። መርከቧ በግሪክ ለ3 ቀናት የሚቆይ ቆይታ ካደረገችና የመጀመሪያ ደረጃ ጥገና ካከናወነች በኋላ ለተጨማሪ ጥገናና የሰራተኞች እረፍት ወደ ክሮኤሽያም ስፕሊት ወደብ መጓዟ ተዘግቧል። ይቺ በኒኩለር ኃይል የምትሰራ ግዙፍ መርከብ በቅርቡ በአሜሪካና በኢራን መካከል በተቀሰቀሰው ግጭት ውስጥ ቁልፍ ሚናን ስትጫወት መቆየቷም ይታወሳል። አሜሪካ መርከቧ በልብስ ማጠቢያ ክፍሏ ውስጥ በተነሳም እሳት ተጎድታም ለጥገና ተወስዳለች ብትልም ኢራን ግን ጉዳዩ ሌላ ነው እያለች ትገኛለች። የኢራን ጦር እንዳለው መርከቧ በሚሳኤል የተወሰነ ጉዳት እንደደረሰባትና የየመኑ ታጣቂ ቡድን ሁቲም ኢላማ ውስጥ መግባቷም ከምዕራባዊ ኤዥያም አሊያም መካከለኛው ምስራቅ ለመሸሿም ዋነኛው ምክንያት ነው። ዩኤስኤስ ጄራልድ አር ፎርድ በዓለም ላይ ካሉ የጦር መርከቦች ሁሉም ግዙፍና እጅግ ዘመናዊ በመሆን ለአሜሪካ ባህር ኃይልና ለሀገሪቱ ወታደራዊ የበላይነት ከፍተኛ ፋይዳ አላት። ጄራልድ ፎርድ መርከብ ለአሜሪካ ጦር ተንሳፋፊ የአየር ኃይል ጣቢያ በመሆን በዓለም አቀፍ ደረጃ ፈጣንና ገዳይ የሆነ ወታደራዊ እርምጃ ለመውሰድ የሚረዳ ቁልፍ ኃይል ነው። የአውሮፓ ሀገራትና አሜሪካ ተፋጠጡ። የአሜሪካ አየር ኃይል በአውሮፓ አያልፍም። በአውሮፓና በአሜሪካ መካከል የነበረው ወታደራዊ ትብብር ከፍተኛ ፈተና ውስጥ መውደቁን የሚያሳዩ አዳዲስ ዜናዎች እየወጡ ይገኛሉ። በርካታም የአውሮፓ ሀገራት ለአሜሪካ አየር ኃይል የአየር ክልላቸውን መከልከላቸው ተዘግቧል። የስፔን መንግስት በአሁኑ ወቅት በመካከለኛው ምስራቅ በተለይም ከኢራን ጋር በተያያዘ ለሚደረጉ ወታደራዊ እንቅስቃሴዎች የአየር ክልሏን ለአሜሪካ አውሮፕላኖች መዝጋቷን ጋዜጣ ፕላስና አልጀዚራ ዘግበዋል። የስፔን መከላከያ ሚኒስትር ማርጋሪታ ሮበልስ እንደገለጹት ስፔን ከዚህ ጦርነት ጋር በተያያዘ የአየር ክልሏም ሆነ የጋራ ወታደራዊ ካምፖቿም ጥቅም ላይ እንዲውሉ አትፈቅድም። የጣሊያን መንግስት የአሜሪካ ወታደራዊ አውሮፕላኖች በሲሲሊ በሚገኘው የሲጎ ኔላ አየር ማረፊያ እንዳያርፉ መከልከሉ ታውቋል። ይህም የሆነው አሜሪካ በቂ ቅድመ ማስታወቂያ ባለመስጠቷና በጣሊያን ሕግ መሰረት የፓርላማ ፍቃድ ስለሚያስፈልግ እንደሆነ ዘ ጋርዲያን ጠቅሷል። ፈረንሳይ ለወታደራዊ ግብዓቶች መጓጓዣነት የሚያገለግሉ የአሜሪካ በረራዎች በአየር ክልሏ እንዳያልፉ መከልከሏን ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጻቸው ላይ በሰጡት ትችት ገልጿል። ገለልተኛዋ ስዊዘርላንድም በተመሳሳይ ለአሜሪካ ወታደራዊ በረራዎች የአየር ክልሏን እንደማትፈቅድ አስታውቃለች። እነዚህ ክልከላዎች የአሜሪካ አየር ኃይል ወደ መካከለኛው ምስራቅ የሚያደርጋቸውን በረራዎች መስመር እንዲቀይር አስገድደውታል። ይህም በኔቶ አባል ሀገራት መካከል ያለውን ወታደራዊና ዲፕሎማሲያዊ አንድነት ጥያቄ ውስጥ የከተተ ሲሆን በርካቶችም ጉዳዩ ያወዛግባል እያሉ ናቸው። ፕሬዝዳንት ዶናልድ ትራምፕ ትናንትናና ዛሬ የአውሮፓ አጋሮቻቸው በኢራን ጦርነት ላይ በቂ ድጋፍ አልሰጡም በማለት ከፍተኛ ቅሬታቸውንና ማስጠንቀቂያቸውን ገልጿል። ትራምፕ በተለይ የእንግሊዝና ፈረንሳይ በሰጡት ጠንከር ያለ ምላሽ በሆርሙዝ ሰርጥ በኩል የሚመጣው የነዳጅ መስመር በመዘጋቱ ምክንያት ለተፈጠረው የነዳጅ እጥረት አሜሪካን ተጠያቂ ማድረግ እንደሌለባቸው ገልጸዋል። ዘጋርዲያን እንደዘገበው ድፍረት ይኑራችሁና የራሳችሁን ዘይት በራሳችሁ ኃይል ሄዳችሁ ውሰዱ በማለት ተሳልቀውባቸዋል። ሁቲ ሶስተኛ ዙር ጥቃቱን ፈጸመ። በየመን የሚንቀሳቀሰው የሁቲ ታጣቂ ቡድን ዛሬ በእስራኤል ላይ የሶስተኛ ዙር የሚሳኤል ጥቃት መፈጸሙን አስታውቋል። ይህ ጥቃት ቡድኑ ከሰሞኑ በኢራንና በእስራኤል መካከል የጀመረውን ቀጥተኛ ጦርነት በይፋ መቀላቀሉን የሚያሳይ ነው ተብሏል። የሁቲ ወታደራዊ ቃል አቀባይ የሀያ ሳሪ እንዳስታወቁት ጥቃቱ በርካታ ባላስቲክ ሚሳኤሎችን በመጠቀም በእስራኤል ውስጥ የሚገኙ ወታደራዊ ኢላማዎችን መምታቱን ገልጿል። ይህ ሶስተኛ ዙር ጥቃት ከኢራን ጋር ከሊባኖስ ሄዝቦላ ጋር በመቀናጀት የተፈጸመ የጋራ ወታደራዊ ዘመቻ መሆኑን ተናግሯል።
የእስራኤል መከላከያ ሰራዊት ከየመን አቅጣጫ የተተኮሰ ሚሳኤል መለየቱንና የአየር መከላከያ ስርዓቱም ጥቃቱን ማክሸፉን አሳውቋል። በጥቃቱ የደረሰ ጉዳት ወይም የሰው ሕይወት መጥፋት እስካሁን አልተዘገበም። በመጀመሪያው ዙር ጥቃት በደቡባዊ እስራኤል ቤርሳቤና ኢላት አካባቢዎችን ኢላማ ያደረገም የባላስቲክ ሚሳኤል ጥቃት መፈጸሙ ይታወሳል። ሁለተኛው ዙር የሁቲ ጥቃት በደቡባዊ እስራኤል ላይ የተፈጸመ የሚሳኤልና የድሮን ጥቃት ነው። ሶስተኛው ዙር ደግሞ ዛሬ ጠዋት የተፈጸመውና ከክልላዊ አጋሮች ጋር በመሆን የተቀናጀ ጥቃት ነው። የሁቲዎች ጣልቃ ገብነት ቀደም ሲል በጋዛ የተኩስ አቁም ስምምነት ከተደረሰ በኋላም ረግቦ የነበረውን ውጥረት እንደገና ቀስቅሶታል። ሁቲዎች በእስራኤል ላይ የሚሰነዝሩት ጥቃት ካልቆመም በቀይ ባህርና በባልሜንዴብ በኩል የሚያልፉ የንግድ መርከቦችን ዳግም ኢላማ ሊያደርጉ እንደሚችሉ ተገምቷል። እስራኤል ለሁቲዎች ጥቃት ምላሽ ለመስጠት በየመን የሚገኙ የጦር መሳሪያ ክምችቶችንና ወታደራዊ አመራሮችን ኢላማ ያደረገም ዝርዝር ማውጣቷን መረጃዎች ይጠቁማሉ። ይህ የሁቲዎች እንቅስቃሴ በመካከለኛው ምስራቅ ለሳምንታት የዘለቀውን የኢራን እስራኤል ግጭት ይበልጥ ውስብስብና አደገኛ ደረጃ ላይ እንዲደርስ ማድረጉን የወጡ ወቅታዊ መረጃዎች ያሳያሉ። እንደ ልቦ እንደ ህልሞ የሚሆን ቤት ይፈልጋሉ? ድሪም ቢልደርስ ሪል ስቴት የልቦን የሚያደርስ የምስራችን ነው ይሎታል። እጅግ ዘመናዊ ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሲኤምሲ ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ከ30 በመቶ እውነተኛ ቅናሽ ጋር ለሽያጭ ቀርበዋል። 100 በመቶ ለሚከፍሉ ደንበኞች ደግሞ በካሬ 62000 ብር ብቻ የፋሲካ ቅናሽ አድርገናል። ከባለ 1 እስከ 3 መኝታ እንደ ምርጫው ማማረጥ ይችላሉ። ባለ 1 መኝታ በ4 ሚሊዮን 600 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 700 ሺህ ብር እንዲሁም ባለ 3 መኝታ በ8 ሚሊዮን 500 ሺህ ብር። በግንባታ ሂደት ለሚከፍሉ ደንበኞች ያለምንም ዋጋ ጭማሪ በ10 በመቶ ቅድመ ክፍያ ከ620 ሺህ ብር ጀምሮ ቤቶን የራስዎ ማድረግ ይችላሉ። የ50 በመቶ የባንክ አማራጭ የተመቻቸለት ነው። ለበለጠ መረጃና ለሳይት ጉብኝት በ0960785978 ወይም በ0989567681 ፈጥነው ይደውሉ።